Hello guys, welcome back to my channel. ዛሬ የምናወራው ከርዕሱ መረዳት እንደምትችሉት it's about freshman tips and advice. freshman ኢትዮጵያ ውስጥ ዩኒቨርሲቲ የመጀመሪያ ዓመት ስገቡ oh my god I cannot believe this. I was a freshman yesterday. አሁን ፍሬሽማን ቲፕስ ነው ማለት እኔ አሁን ብዙ አውቄ አይደለም የምመክራችሁ፣ ግን እኔ ያጋጠመኝ ነገር እንደዚህ ነበርና ወይ እንደዚህ ባሪያ ጋሪፍ ነበር ወይ ደግሞ ብቻ እንደዚህ ስላደረኩኝ አግኝቻለሁ ጥሩ ነገር የምለውን ነገር ነው የምነግራችሁ። it's not necessarily advice, it's just talking, እና በስለ ፍሬሽማን አይነት ነገር ነው። ሶ የመጀመሪያው ምንድነው ገና ፍሬሽማን ከመግባታችን በፊት ለካስ ሁለት አለፍን ይባል ወይ ደግሞ ወደቃችሁ ይባል። ሰው ስትወድቁ it's not the end of the world. አይ ኖ ሁሉም ሰው ይለዋል፣ ግን አሁን ላይ እንግዲህ የወደቁ ሰዎች ናቸው ሞር ካልወደቁት ሰዎች ራሱ እያለፈላቸው ያለው። ሶ it's not ያን ያህል የሚያሳፍር ነገር ምናምን ነገር አይደለም። it's what is meant to be will be አይነት ማይንድ ሴትን ማዳበር በጣም ትልቅ ነገር ነው። እግዚአብሔር ሁሉ ነገር ለበጎ ነው ያደረገው የሚለውን ነገር ማወቅ ነው አንደኛው ነገር። ሁለተኛ ሪሜዲያል በዚህ ዘመን ማለት ሪሜዲያል አንድ አመት ተማሩና ከተባለ ወደ ዩኒቨርሲቲ ትገባላችሁ። የተዘጋ መንገድ አለ ዩኒቨርሲቲ ውስጥ በጣም መግባት ብትፈልጉ it's not ያን ያህል። ምክንያቱም አሁን 5 ዓመት ነው የምማረው ራይት ኢንጂነሪንግ ነው የምማረው 5 ዓመት ነው የምማረው። አንድ ሀሶልት የወደቀ ሰው ሪሜዲያል ተምሮ 4 ዓመት ትምህርት ተምሮ እኩል የምንመረቀው ሰው she's not አውቃለሁ። መጀመሪያ ላይ በጣም እንትን ይላል። አይ ኖ ስትሬቱን ማለት አላውቀውም፣ ግን ይገባኛል ስትሬቱ። ግን it's not the end of the world ሊላችሁ ፈልጋለሁ መጀመሪያ ከገባችሁ በፊት ማለት ነው። ከዛ ከገባችሁ በኋላ ደግሞ ገባችሁ ተመደባችሁ ዩኒቨርሲቲው ምናምን ነገር ሄዳችሁ ሶ ፈርስት መጀመሪያ የአዲስ አበባ ልጆች ሊሆናችሁ ብዙ ዕቃ አትያዙ። ምንም ዕቃ እኔ አሁን የአዲስ አበባ ልጅ ነኝ እና በጣም በትንሽ ሻንጣ ነው ላሚይዘው እና አይ ቲንክ 3 ቲሸርት 2 ሱሪ አንድ ነጠላና አንድ ሁዲ ነው ያለው። እንትን ውስጥ ሻንጣ ውስጥ በቃ ያ ነገር የለም፣ ምንም ነገር የለም። ያ ነገር አርጌው መጣው ነው አርጌው የሚሄድ ወደ ቤቴ መሀል ላይ ብቻ አንድ ቀን ቀይራለሁ ምናምን ነገር በቃ እንደዛ ነው የማደርገው። ሰው ያን ያህል ብዙ ዕቃ ምናምን ነገር አትሸካከቡ። ለምን አንደኛ ስርቆት ነው። በተለይ ፍሬሽማን እንደሆናችሁ ካወቁ ስርቆት አለ ምናምን። እኔ ሰርቄ አላውቅም፣ ግን በጣም ብዙ ሰዎች የተሰረቁ ሰዎች። ስለዚህ አትያዙ ብዙ ልብስ። ላፕቶፕ ዱኖት ፍሬሽማን ላይ አያስፈልጋችሁም። ላፕቶፕ ልንገራችሁ እንኳን ፍሬሽማን እኔ ራሱ አሁን በላፕቶፕ ሰርዲር ነኝ፣ ግን በላፕቶፕ እስካሁን ይጠቀምኳል ማለት ቤቴ ሰው ነው የምጠቀመው ላፕቶፕን እንጂ ይዤው አልሄድም። ትንሽዬ ታብሌት ነገር ካለቻችሁ በዛ መጠቀም። አሁን ለምሳሌ እኔ የምጠቀመው ቤቱ መሰላችሁ እንደዚህ አይነት ታብሌት በቂ ነው። ይሄ እንደዚህ አይነት ታብሌት ካላችሁ በጣም በቂ ነው። እኔ በሱ ነው የምጠቀመው። አንዱን በሱ እጠቀማለሁ፣ በቃ አለቀ። እሱንም ያው ይዤው ስለምዞር ነው። ላፕቶፓችሁን ይዛችሁ የምትዞሩ ከሆነ ግን አንደኛ በጣም ከባድ ነው። ላፕቶፕ ይዞ ከክላስ ዶርም ከዶርም ላይብረሪ በጣም የማይሆን ነገር ነው። ዶርም ደግሞ አስቀምጣችሁ ከሄዳችሁ አንደኛ ፍሬሽማን ናችሁ ታውቋቸው ማለት የምታውቋቸው ጓደኞቻችሁ ጋር አንድ ላይ ዶርም ከደረሳችሁ በጣም ጥሩ ነገር ነው። ግን የማታውቋቸው ሰዎች ከሆኑ በዚህ ኢግኖር ማይ ቀይ ሆናላ አከኪው እኮ ነው። አይ ሃቭ ሰንሲቲቭ ስኪን ሶ የማታውቋቸው ሰዎች ምናምን ነገር ከሆኑ ግን ስለማታውቋቸው ቢያንስ ለአንድ ዓመት እስከተዋወቁ ምናምን ነገር ዱ ኖት ላፕቶፕ ያቻት ይሉ ላፕቶፕ ፍሬሽማን ላይ አያስፈልጋችሁ። ቴክ ኢት ፍሮም ሚ። ሶስተኛው ነገር ትምህርቱ ኢት ኢዝ በጣም ቀላል። ያ ፍሬሽማን ከሰከንድ ይር ጀምሮ ነው እየከበደ የመጣው ትምህርት። ፍሬሽማን ላይ ግን ያን ያህል የሚከብድ ነገር ብዙ የለውም። ከተጠና ይሰራል። ብዙ ሰው ይላችኋል ፍሬሽማን ስሩ እንጂ ምናምን ነገር ይባላል። ፍሬሽማን መስራት በጣም አሪፍ ነገር ነው። ስግጥ ብላችሁ ማጥናት ነው ፍሬሽማን ላይ ስግጥ ብላችሁ። እኔ ፍሬሽማን ላይ እንደገባው ማጥናት መማር ከላይብረሪ ቤቴ ከቤቴ ላይብረሪ ክላስ ላይብረሪ ዶርም ይሄ ነው ኑሮ የነበረው። ኦ ማይ ጋድ በእርግጥ አሁንም እሱ ነው ኑሮ እኮ ግን ማለት ነው እንደዛ ነው መሆን ያለበት። ምክንያቱም ውጤታችሁ በደንብ በሚመጣው ይመጣል በስርዓት። አሁን 3.9 ምናምን ያመጣው ፍሬሽማን ስለሰገጡ ማለት ነው። ሶ ሰግጡ። አሁን 3 ሰከንድ ሰርዲር ፖዚሽን ውስጥ ነው ሰግጣችሁ ትችላላችሁ። ልሰግጡ ትችላላችሁ። አሁን ይሰግጣሉ፣ ግን ብትሰግጡ የማይመጣ ውጤት ሊሆን ይችላል። እንደ ትምህርቱ ይለያል። ፍሬሽማን ላይ ግን በተካጥናችሁ ይመጣል። በጣም ደግሞ ሌላው ነገር ስለ ፈተናው የምነግራችሁ ነገር ፈተና የፓስት ፈተናዎች በጣም ብዙ ናቸው። የብዙ ዩኒቨርሲቲ ፈተናዎች አሏቸው። አንድ ትምህርት ላይ የሁሉም ዩኒቨርሲቲ አዲስ አበባ፣ ባህር ዳር፣ አስቱ፣ ወልቂጤ የሀገር ዩኒቨርሲቲ ፋይናል ሚድም ፈተና የሀገር ነው ያለው። ቴሌግራም ላይ የሀገር ቻናል አለ ስለ ፍሬሽማን ቻናል። የፍሬሽማን ፈተናዎች ብላችሁ ሰርች ብታደርጉ የሀገር ነው የምታገኙት። እራሳችሁ ይለቀቅላችኋል፣ በቃ ግሩፕ ላይ አለ። ስለዚህ እነሱ ብድብድብ እናጋችሁ ታጠናላችሁ። መጀመሪያ ከሀስከ ታጠኑና ቢያንስ አትሊስት የሆነ ግማሽ ቀን ወይ አንድ ቀን ዴዲኬት አድርጋችሁ ፈተና ለመስራት ልክ አንድ ቀን ፈተና አስቀረው ወይ 2 ቀን ፈተና አስቀረው ፈተና ቁጭ መስራት ነው ያለባችሁ። ቀጥታ ፈተና ከሰራችሁ ማለት ነው እራሱ ሊመጣ ይችላል። እራሱ ከ1 እስከ 40 ጥያቄ እራሱ ሊመጣ ይችላል። እራሱን ከመጣ አይ ጋራንቲ ዩ ግማሹ ጥያቄ የሰራችሁ ጥያቄ ነው የሚሆነው፣ ግማሹ ጥያቄ። ስለዚህ አትሸወዱ፣ ስሩ። ፈተና በተለይ ስሩ ፍሬሽማን ላይ። ሌላው ፍሬሽማን ላይ በጣም የማስተውለው ነገር እንደሆነ የሚያጋጥመኝ ነገር ነው ኤንግዛይቲ፣ ስትሬስ እና ኤንግዛይቲ በጣም የሚያስጠላ ነገር ነው ያውቃለሁ። ጭንቀት በተለይ ፈተና ሲደርስ ወይ ደግሞ በቃ ውጤት እንዴት ነው የማመጣው፣ ኦ ማይ ጋድ ዲፓርትመንት አይደርሰኝም። በጭንቀት እኔ ሰው ማለት የምንጨነቅ አይመስላችሁ ማለት ትልቅ ሰዎች በጣም ነው የምንጨነቀውና እሱ ጭንቀት ዩር ሜንታል ሄልዝ ማተርስ ነት
አትጨነቁ ማለት ትጨነቃላችሁ፣ ግን ቤተክርስቲያን ሄዱ። አሁን የጠቀመኝ ነገር ትጨነቃን ቤተክርስቲያን ሄዳለሁ፣ በቃ ፈጣሪን እማጸናለሁ ከጭንቀት እንዲገላግለኝ ን በቃ እንጃ እረፍት አገኛለሁ፣ እፎ ይላለሁ። ሁለተኛ ቤተሰቦቻችሁ ጋር ማውራት፣ በጣም ቤተሰቦቻችሁ ማወቅ አለባችሁ። አሁን በጣም እጨነቃለሁ። ከዛ ቤት መጥቼ ወይ ለአባቴ ወይ ለእናቴ ስነግራቸው ትንሽ ቀለል ይለኛል። በቃ ሄጄ መጣና እንደዚህ ብዬ በቃ አማራለሁ እስከ መጨረሻው። ከዛ ይሰሙኛል ምናምን ነገር። ከዛ በቃ አይዞሽ ሸበታ እንደወሪም ችግር የለም ታዩ ምናምን ሲለኝ የልብ ልብ ይሰማኛል ነው። ብቻ ለቤተሰቦቻችሁ ለጓደኞቻችሁ ጋር አውሩበት። ጓደኞቻችሁም እንደዛው ስለሚጨንቋቸዋል በዚህ ስለዚህ ቼክአፕ ይቻላል። ስለዚህ በቃ ሁለታችሁም ስታወሩት ይቀላችኋል። የሆነ በቃ ብቻ አውሩት እና ይወጣላችኋል። በቃ አውሩት ይወጣላችኋል። እዛ ነው የምላችሁ። እና አትጨናነቁ። ቴንሽን ከተጨናነቃችሁ የሰራችሁት ያጠናችሁት ሁላ ነው የሚጠፋው። በጣም የሚያስጠላ ነገር ነው ጭንቀት ማለት። በቃ በጣም የሚደብር ነገር ማለት ጭንቀት ነው። በቃ ብቻ ተጨናነቁ ለማለት ነው። ሌላው ነገር ጓደኞች እንዴት ነው የምናፈራው ማለት አሁን ብዙ ሳይ ማለት ነው ማለት አሁን ኤዩ ኮንፌሽንስ የሚባል ቻናል አለ እናንተ ኤዩ ኮንፌሽንስ አና እዚህ ጋር ብቻ እዛ ላይ ብዙ አያለው ሳይ ሰሞኑን ወይ ተመት የጀመርኩትና ቲክቶክ ላይ ብሎግ ምናምን ሲያደርግ አዝ ላይክ እንደዚህ ዘቅጠና እንደ ማህበረሰብ እኔ የተነበርኩ ነገር ብቻ እሱ ላይ ብዙ አንዳንድ ጊዜ የማያቸው ነገሮች ማለት ነው። ብዙ ሰው የተጨነቀው ነገር አያም በጣም ሎንሊ ጓደኛ የለኝም እስቲ ስመጣ እያሰብኩት በሙሉ በቃ ፓርቲ እንደሚሆን ነበር፣ በቃ ጓደኞች እንደማገኝ ምናምን ነበር ማስበው። ከዛ ግን ጓደኞች አላገኘሁም ምናምን ነገር በጣም ብዙ ሎንሊ ነን እና በቃ በጣም ዲፕሬስ ነን እና የሚሉ ነገሮች ናቸው። እኔ ማለት ነው ስነግራችሁ አሁን የኔ ኤክስፒሪየንስ ስነግራችሁ እኔ ጓደኛ አልነበረኝም ማለት ስቲል አለኝ፣ ግን ዩ ኖ ክላስሜት ነው የነበረኝ፣ ክላስሜቶች ነበሩኝ። ከዛ በአብዛኛው ልንገራችሁ እስካሁን ድረስ አሁን 3ኛ ዓመት እስካሁን ድረስ 80% ጊዜን ማሳልፈው ብቻዬን ነው። 90% ኦልሞስት ብቻዬን ነው ማሳልፈው ጊዜን ማለት ነው። ለምን በዚህ ብቻ መሆን ሎንሊ መሆን አለ አለውን መሆን ማለት ሎንሊ መሆን ማለት አይደለም። ቆይ ላስረዳችሁ። አሁን እኔ ብቻዬን ማሳልፈው ጊዜ በጣም ነው ደስ የሚለኝ ማለት ኢንጆይ ዩር ኦን ካምፓኒ አላ በቃ ኢንጆይ አድርጉት የራሳችሁን ካምፓኒ። በቃ የምትፈልጉትን ነገር አድርጉ። ብቻችሁን ሂዱ፣ ውጡ፣ ብቻችሁን ዴት ሂዱ። ለራሳችሁ የሆነ ማካቶና ምዘቱና በቃ ቁጥራችሁ ወይ አንብቡ ወይ በቃ እንትን በሉ ፊልም እዩ ምናምን የሆነ በቃ ከዛ ወይ ቤት ትንሆናችሁ በኋላ የሆነ ቤት ሂዱ፣ ከቤተሰቦቻችሁ ጋር ጊዜ አሳልፉ ምናምን። ጓደኛ መኖር በጣም ይጠቅማል። በእርግጥ ግን ጓደኛ የለኝም ተብሎም ደግሞ በጣም ያን ያህል እንትን የሚባል ነገር መሆን የለበትም ብዬ ነው የማስበው። ማለት በተለይ ፍሬሽማን ላይ ከሆናችሁ በደንብ ጊዜያችሁን ለግጥምታችሁ መስጠት ያለባችሁ። ባይዘ አሁን ከጓደኞቼ ጋር ምናምን ሲሆን ብዙ ጊዜ ከጓደኞቼ ጋር ላይብረሪ እንግባ ከተባልን እናጥናለን፣ ግን ትንሽ እንቀለን ወይ በተለይ አንዴ ከተቀመጠማ እናጠናም። ስለዚህ እኔ ብቻዬን ስለሆንኩ ነው ብዙ የማጥኛ ጊዜ ያገኘሁት። ባይዘ ክላስ ላይ ከጓደኞቼ ጋር ሆናለሁ፣ ታዲያ ከጓደኞቼ ጋር ብላለሁ። ከዛ በኋላ ቻው ስንባባል ግን ተዋውለን ይላል። ዶርሜቶቼ ጋር ምን ያው ብዙ ጊዜ ዶርሜት ለማለት እንተዋወቃለን፣ እናወራለን ምናምን ነገር፣ ግን በጣም ቤስት ፍሬንድ ስላልሆነ አንድ ላይ አብረን ምናምን ነገር አንሄድም። ስለዚህ ጊዜ ለማጣት ያገኘሁት ከዛ በኋላ ነው። ሰከንድ በኋላ ነው ብዙ ጓደኞች ራሱ እያፈራሁ የመጣሁት ከቱ በቃ እንጂ ፈርስት ይር ላይ ምናምን ነገር ቅስግጥ ብዬ ከራሴ ጋር ማጠናው ላይ ነው የምገባው ምናምን። ስለዚህ በዛ ምክንያት ትልቅ ውጤት ያገኘሁት ነው ብላችሁ። ግን አሁን ሳስበው አሁን የአዲስ አበባ ስለሆንኩ መሰለኝ፣ ግን አሁን ምሳሌ ከገጠር ምናምን ነገር የመጣችሁ ወይ ከክፍለ ሀገር ምናምን ነገር የመጣችሁ ወደ ሌላ ቦታ የሄዳችሁ ሰዎችም ጓደኛ ግድ ነው ራይት። ጓደኛ ግድ ነው። ጥሩ ጓደኛ ምረጡ። ከዚህ ጋር በተያያዘ በጣም ጥሩ ጓደኛ ማለት በጣም የሚያበላሽ ብዙ ሰው ነው ያለው። በጣም ብዙ የሚያበላሽ ሰው አለ። ለእናንተ ክፉ የሚያስብ በጣም ብዙ ሰው አለ። ብዙ የሰማሁት ነገር አለ። በቃ በትምህርት ምናምን ነገር ዙሪያ በጣም ብዙ የሚያበላሹ ሰዎችን ምንም የማያውቁ ሰዎችን የሚያበላሿቸው ጓደኞቻቸው ነው። ስለዚህ ጓደኞቻቸው ይሁንና ከእናንተ ቫልዩ ጋር አላይን የሚያደርግ ጓደኛ ያላችሁ ምረጡ። ከእናንተ ጓደኛ አምሳሌ ጓደኛሽ ቀኑጣ ማታ ሆነ ወይም ክለብ ምናምን የሆነ ቦታ እንሂድ አናጥና ወይ ለበያ እንግባ እንትን እንበላ የምትል ከሆነ ጥሩ ሆናል። እዚህ ከዛ በኋላ ግን ትንሽ ሲቆይ እንደዛ የምታበዛ ወይ ምናምን ከሆነች እናንተ ይዛችሁ ገደል ከምትገባ ኖ ማለት መቻል አለባችሁ። ባውንደሪ ማበጀት የሚባለው ነገር እዚህ ጋር ይመጣል ማለት ነው። ስለዚህ ሴት ዩር ኦውን ባውንደሪስ። በቃ እስከዚህ ድረስ እንትን እላለሁ፣ ከዚህ በኋላ ደግሞ ኖ ማለት መቻል አለባችሁ። ሶ ባውንደሪ ማበጀት አለባችሁ። ሌላው ነገር ደግሞ በቃ በጣም ቤስት ፍሬንድ ላታገኙ ትችላላችሁ። that is okay just friends ክላስሜትስ ፍሬንድ አድርጓቸው፣ ተግባቧቸው። ከዛ በቃ that's literally it። ከዛ በኋላ የመጣችሁት ለመማር ነው በቃ ትማራላችሁ። እንደዛ ወጣችሁ ማለት በጣም ኦብሴስድ አትሆኑ። everything will come with its time። በቃ ፈጣሪ ያላችሁ ጓደኛ በራሱ ጊዜ ይመጣል። ስለዚህ ዶንት ስትረስ፣ ያን ያህል ስትረስ አታችሁ። በተለይ ፍሬሽ ሆናችሁ ራሳችሁ ብዙ የሚያስጨንቃችሁ ነገር አለ። 3ኛ ፍቅር ምናምን ፕሊዝ ሄሪስ በተለይ ፍሬሽ ማለት ሰው ሁሉ ማርያም ኤዩ ኮንፌሽንስ ላይ ያየው ማለት ነው። ሁሉም ሰው ኦ ማይ ጋድ እዚህ ስመጣ እንትን ፈልጌ ነው ቦይፍሬንድ የለኝም ምን ይሄ ብሮ አደጋ ሲጀመር ከየት ነው ደህና ሰው የምትመጡት? እኮ እዚህ ሳይ ራሱ ሰዎቹን ሳይ I'm like why am I here ማለት ምንድን ናቸው እነዚህ ሰዎች? ኖ ቤቢ ኖ። ፍሬሽ ማለት በተለይ በደንብ አጥኚ፣ በደንብ ስራ፣ በደንብ አጥኑ ስሩና ከዛ በኋላ በደንብ ስትላመዱት ግቢው ምናምን እንደፈለጋችሁ። ግን ፕሊዝ በተለይ ፍሬሽማን ላይ ኤፍ እንዳይምጡ አታምጡ። በቃ እኔ እንጃ
ኤፍ ይሻላል ነገሩ ደግሞ ዲ ከምታመጡ ምናምን ነገር ዲው ይቀጥላል። ኤፉ ቢያንስ ታደርጉታላችሁ። ብቻ ዶንት አትዘናጉ በእንደዚህ ነገሮች ዶንት ከዛም ኢትስ ናት ምንም ጥቅም የለውም። በተለይ ፍሬሽ ማንችና ሴቶች ከሆናችሁ ማለት ሲኒየሮች ነው እናንተ ታርጌት የሚያደርጓችሁ። ሲኒየሮች ደግሞ ማለት ነው ምንም አይፈልጉም ከእናንተ only one thing so don't do it አታርጉት። በቃ ወደዛ ይልበል። don't entertain please ኢሞሽናል ሆናለሁ ይሄን ነገር ሳስብ። ሌላው ነገር ደግሞ ምንድነው እኔም በጣም የጠቀመኝ ነገር ማለት ነው looking forward to something አሁን እኔ ማለት ነው ሁሉ ጊዜ ግቢ እያለሁ ሁሌ ደስ አይለኝም ነው ማለት ደስ አይለኝም ስላችሁ ቤቴ ብሆን መርጣለሁ። ኦፍ ኮርስ ይሆናል ይጨንቀኛል። ሲጨንቀኝ ምንድነው ቆይ it will be fine የሆነ ቀጣይ ሳምንት አሁን እንደዚህ ያለ የሆነ ቀጣይ ሳምንት የሆነ ኤክሳይት የሚያደርገኝ ነገር ካለ ቅዳሜና እሑድ ከሰኞ እስከ ዓርብ ሞቲቬት ሆናለሁ። በቃ ኦኬ ዛሬ ሰኞ ነው ነገ ማክሰኞ ነው ከተባለ ነገ ማክሰኞ ሲሆን ቀብር ቀን ይቀር ማለት looking forward to something በዓል ሊሆን ይችላል ትንሽ ነገር ሊሆን ይችላል። ለምሳሌ እሑድ ዕለት የሆነ በቃ ወይ ሄጄ የሆነ ካፌ ምናምን ነገር አለው ወይ ደግሞ ከጓደኞቼ ጋር እወጣለሁ። ስለዚህ በቃ እሱን ባደርገው በደንብ ከሰራው ነው ሳምንት ምናምን ብላችሁ ራሳችሁን ሞቲቬት አድርጉ። የሆነ የምትፈልጉት ዘመድ ቤት ይመጣል ቅዳሜና እሑድ ሶ የሆነ በቃ ዋው ይራአላ እኔ አይ ኖት ሲሊ ማድሪድ ላይ ታውቁ ያላችሁ ኢዘኒ ወን እንደዚህ አንተኔ አይ ሉክ ፎርወርድ ቱ ሰምቲንግ አሁን ለምሳሌ የሆነ በጣም በተለይ ፎርወርድ ሉክ ለምሳሌ ባለፈው ሴሚስተር ላይ ሴሚስተር ላይ እኔ ጥር አካባቢ ላይ አይ ዋዝ አክቲቭ ኮርሶች ያው ነገር ከውጭ ይመጡ ነበርና እኛ ቤት ነበር የሚያወጣው ነገር ከዛ በቃ አይ ሉክ ፎርወርድ ቱ ዛት በቃ ጥር ላይ አሁን ጨርሳለሁ ጣሉ ምናምን ነገር ደግሞ በተለይ በዓል ነበር ገና አይ ሉክ ፎርወርድ ቱ ገና ስለዚህ ወይ ገና ሊደርስ ነው ሶ የሆነ ሉክ ፎርወርድ ቱ ዩ ኖ እንደዛ አለ የሆነ ነገር የምትፈልጉት ነገር መኖር አለበት። ይሄን ነገር ስጨርሱ ወይ ይሄን ወር ስጨርሱ ወይ ሁለት ዓመት በኋላ ሳምንት በኋላ የምትፈልጉት ነገር ሊኖር ይገባል። ከተባለ በቃ ወራችሁ በጣም ሞቲቬት ታደርጋላችሁ። ከዛ ሳታስቡት ያልቃል ሴሚስተሩ ሳታስቡት። አሁን ከሴሚስተር ላይ ነው በተለይ ክረምት will be my motivation ክረምት አንድ ወር ቀረው አንድ ወር 3 ሳምንት ወር ፈታነ ከዛም በኋላ ጨርሳለች ምናምን ነገር አሁን 3 ሳምንት በኋላ ቀረሽ በቃ ያላችሁ ግን ደግሞ እንደምታውቁት ባንዴ ነው የሚሄደው። ስለዚህ በቃ እንደዛ አድርጉ something you look forward አሁን ለምሳሌ እኔ ቀጣይ ሳምንት ምን አለ ሲኒማ ሄዳለሁ ከዚህ ጋር ያስብያለሁ። ስለዚህ I'm looking forward to it you know እንደዛ ልኩኝ እቺ አይገፋም ዩኒቨርሲቲው እኮ አይገፋም ተካሉ በስተቀር። ሌላው ያጠናን ዘዴ ነው። ያጠናን ዘዴ እንደ ሁሉም ሰው ይለያያል። እኔ አሁን ፍሬሽማን በብዛት የሶሻል ትምህርቶች ናቸው አይደለ? ስለዚህ እኔ አሁን በሶሻል ትምህርት ኤክሴል እንደማድረግ ነው ያኔ ማውቅ ነበርብኝ። እግዚአብሔር ብቻ የሶሻል ትምህርቶች ናቸውና የሚነበቡ ናቸው በአብዛኛው። ኦፍ ኮርስ ዴሪዝ ማትስ እና ፊዚክስ ናቸው አልኳችሁ። ማትስ እና ፊዚክስ ይኖራል። ሶሻል ኮናችሁ ማይቲክ ማትስ ናቸው። እነሱን ትምህርቶች ከነሱ ውጪ ሌላው በሙሉ የሚነበብ ትምህርት ነው። የሚነበብ ትምህርት በሙሉ ኖት እያስኩ ነው ያጠናሁት በሙሉ ኖት ይዛለሁ። በቃ ሂስትሪ በሉት ጂኦግራፊ በሉት ፊዚዮሎጂ ምንድነው ይባላል ሳይኮሎጂ ኤቭሪቲንግ ኖት አወጣለሁ። ሞጁሉ በጣም ብዙና በልኪ ነው። ስለዚህ ልክ ከፈተና በፊት በቃ ልክ ትምህርት እንደጀመረ ተወሰነ ሳምንት ካለፈ በኋላ ቁጭ ብዬ ኖት መያዝ በቃ ኖት ዘፈን እየሰማችሁ ራሱ መያዝ ትችላላችሁ። ከሞጁሉ ዋና ፓራግራፍ ታነቡና አንድ አራት ነገር ታወጣላችሁ ምናምን ነገር። አሁን እኔ ለምሳሌ ከመቶ ምናምን ፔጅ ሞጁል 20 ምናምን ወይ 10 ምናምን ፔጅ ኖት አወጣለሁ። እሷን ፈተና ሲደርስ ብልት አድርጋ ትገባለሁ በሙሉ ምደፍንበት ጊዜ ነበር ባይዚ ጋይስ። በጣም ኖት መያዝ ለእኔ በጣም የጠቀመኝ ነገር ነው ሶሻል ትምህርት ላይ ሲሆን እና አሁን እንደዛው እየከበደኝ ያለው ብዙ ካልኩሌሽን ስለሆነ የከበደኝ ብቻ ኖት መያዝ በጣም አሪፍ ነገር ነው። ዋናው ነገር ማውጣት ነው። ምክንያቱም ያኔ ሞጁል ላጥና ብትሉ አናታችሁ ነው የሚዞረው በጣም ያስተዋል ነገር ነው። ፓወርፖይንት እና ራሱን የማጥናታለሁ ለዛ ከራሴ ኖት ማጠና እሺ ጥቅም ይመጣል። ማትስ ምናምን ነገር ትምህርቶች ፊዚክስ ምናምን ነገር ደግሞ ፊዚክስ በእርግጥ ስለ ፊዚክስ ነግራችሁ አልችልም። ምክንያቱም በፈጣሪ እርዳታ ነው እዚህ የደረስነው ከፊዚክስ ጋር። ከማትስ ጋር ግን ነግራችሁ የምችለው ነገር ምንድነው ማትስ በጣም ጊዜ ወስዳችሁ ነው ማንበብ ያለባችሁ። ትምህርት ለምሳሌ ፈተና ሲደርስ ለምሳሌ ፈተናው 2 ሳምንት ሲቀረው ትጀምራላችሁ ማትስ ከዛ ከአንድ ሳምንት ሙሉ ማትስ ታጠናላችሁ። ሙሉ ሳምንቱን ማትሱን ቅጥቅጥ ታደርጉታላችሁ ማለት ነው። ከዛ ልክ ማትሱን ስጨርሱ ቀጣይ ሳምንት የመጨረሻው ሳምንት ላይ ልውስጥ ታጠኑና ነገ ነው ማትስ ፈተና ሲባል ምን ታደርጋላችሁ? ቁጭ ብላችሁ ጥያቄዎች ነው የምትሰሩት። ቁጭ ብላችሁ የሞጁሉን ጥያቄ ቁጭ ብላችሁ የፈተና ጥያቄ በሙሉ ጥያቄዎች ከሰራችሁ ማለት ነው ብዙ ጥያቄዎች ከሰራችሁ ማትስ ያቀጣችሁ። በተለይ ፍሬሽማን ማትስ እና ሰው የተማራችሁ ማትስ ስለዚህ ያቀጣችሁ። ስለዚህ በደንብ ጥያቄ ስሩ። በቃ መጨረሻ ላይ ብቻ ጥያቄ ስሩ። ምንም ታነባላችሁ። ስታነቡ ማለት ጥያቄ ይሰራችሁ ነው። ቶፒክ አልቆ ጥያቄ አለ እሱ ላይ ሰራችሁ ነው የምትሄዱት መጀመሪያ ላይ ማለት ከዛ በኋላ ሳምንት በኋላ 13 አይምሮክቱ አባቴ ምን ይለኝ መሰላችሁ ይለኛል። እኔ ምራሴ ይመስለኛል ብዙ ጊዜ እና አሁን አጥንቺ ፈተና ሲደርስ እረሳዋለሁ አምለዋለሁ። አንቺ ምትረሺ ይመስልሻል እንጂ አይምሮሽ ተቀምጧል እና ልክ ጥያቄ ስትሰሪ አታውቂው ይመጣልሻል ብለኝ ሁሌ ጥያቄ ይመጣልኛል። ልክ አረሳሁትም ግን የረሳሁት ይመስለኛል። እሱ እንደ አይምሮአችን እንትን ነው የሚያደርግልን ኮፕ ለማድረግ እንትን የሚለው ቴንሽን ነው እንጂ አትረሱትም። ሰው እንደዛ አድርጋችሁ ማትስ ማንበብ ትችላላችሁ። ሌላው አጠናን ጊዜው እንደፈለጋችሁ ነው። አሁን እኔ ድሮ ሃይስኩል እያለሁኝ ማታ ማጣት አልችልም ነበር በፍጹም። በቃ 2 ሰዓት ማክሲመም ነው እንቅልፍ ይመጣል ተኛለሁ። ስለዚህ ትምህርት ቤት እሄዳለሁ እስከ 10 ትምህርት ቤት ከተረተ እመለሳለሁ በልቼ ምናምን ነገር 2 ሰዓት ማክሲመም ነው። እንደውም እኔ መቼ ነበር ሃይስኩል እያለሁ ማጠናው ጠዋት ስላችሁ 9 ሰዓት ወይ 10 ሰዓት እነሳለሁ። ትምህርት ቤት እስከምሄድበት ሰዓት እስከ 1 ሰዓት ድረስ አጠናለሁ። ትምህርት ቤት እሄዳለሁ። ከ10 ሰዓት እስከ 1 ሰዓት ማጠናበት በጣም ኢፌክቲቭ ነበረች። ዩኒቨርሲቲ ያገባ በኋላ ግን ይሄ ስዊች ነው ያደረኩት። ኮምፕሊትሊ ነው ስዊች ያደረኩት። ጠዋት መነሳት የሚባል ነገር አልችልም። ኔቨር ማታ ነው ማጠናው። ዩኒቨርሲቲ ደግሞ በርግጥ ዩኒቨርሲቲ ሃይስኩል ይደክመኝ ነው ቀን ነው ማታ ማለት ነው። ዩኒቨርሲቲ ላይ ግን ቀን አንድ ጊዜ ትምህርት የሌለበት ብዙ እንትን ስላለ ምናምን ነገር ወይ ደግሞ ገብቼ ተኝቼ እስከ 12 ሰዓት ምናምን ነገር ከዛ በኋላ ተነስቼ ማታ ነው ማጠናው እስከ 6 ሰዓት እስከ ሌሊቱ 6 ሰዓት ከ11 ሰዓት ምናምን ነገር ራሴን እበላለሁ። እስከ ሌሊቱ 6 ሰዓት ምናምን ነገር አጠናና
በኋላ ተኛለሁ። እንደዛ ማድረገው ማለት ነው። ስለዚህ ጊዜያችሁ እናንተ ናችሁ የምታውቁት። ጠዋት የሚመቻችሁ ከሆነ አሁን እኛ ዶርም ያለ ጠዋት ተነሳ ሌሊት 8 ሰዓት ሄዳ እስከሚነጋም ተጠና ልጅ ነበር። ስለዚህ ምን ይመቻችሁን ሰዓት ጠዋት ነው ማታ ነው የሚለውን ነገር ራሳችሁ ናቸው የምትወስኑት እና እሱን በደንብ ኤክስፐሪመንት አድርጋችሁ እዩት። ምክንያቱም የጋ ሰው ስለሚለያይ ይሄን አድርጎላችሁ አልችልም ጊዜውን ማለት ነው። ግን የጠናኑ ስታይል እንግዲህ እኔ እንደነገርኳችሁ ብታደርጉ ይችላል ያስባሉ ፍሬሽ ማለት በተለይ ከሰከንድ ይር በኋላ ኮምፕሊት ነው ስዊች የሚያደርጉ ለምን አንደኛ አሁን ብላችሁ አልሆናችሁ ኢንጂነሪንግ ሆናችሁ ካልኩሌሽን ትምህርት እየበዛ የሚመጣው ስለዚህ ካልኩሌሽን ትምህርት ነው የሚበዛው። ኖት ያዙላችሁ አልችልም እስካሁን። ስለዚህ ኖት የሚያዙ ትምህርቶችን እስካሁን ኖት ነው የሚይዘው እኔ ከሜድ ጋር አሁን ታዲያ እኔ ባዮሜትሪክ ነው ከሜድ ጋር የሚነካኩ ነገሮች ምናምን በሙሉ ኖት ነው የሚይዘው። ከዛ በኋላ ግን ካልኩሌሽኖችን እየጠለየ እንገፋለን። እንዴ ረሳሁት ነገር ገንዘብ አጠቃቀም እና ጊዜ መኒ ማኔጅመንት ኤንድ ታይም ማኔጅመንት። መኒ ማኔጅመንት በጣም ከባድ ነገር ነው ዩኒቨርሲቲ ውስጥ በዚህ አሁን በተለይ ብዙ ነገር ተወዷል። ነን ካፌ ከሆናችሁ በተለይ ብዙ ነገር ተወዷል። ስለዚህ እሱን ማኔጅ ማድረግ በጣም ከባድ ነው። እዛ ለማድረግባቸው ሰዓቶች ብዙ ብር ነው ማባክነው። በቃ ብቻ መኒ ማኔጅመንት በጣም ከባድ አይደለም ካወቃችሁ በጥሩ ነገር ነው። ግን ከወር መድረስ እንግዲህ እንደ ደሞዝተኛ እያቃተን ነው እኛም ማለት ነው። ብቻ ከቤተሰብ የሚላክላችሁ ብር ይኖራል፣ ኮስት ሼሪንግ ይኖራል ራይት። ስለዚህ እሱንም አቋቁቶ መጠቀም ነው። አሁን በተለይ ቁርስ ላይ ትልቅ ነገር ፍርፍር ነው ነገር ዋይ ቆቆር በሻይ ምሳ ምናምን ነገር ብዙ ከሆናችሁ ለምሳሌ አዋታችሁ መብላት ኢዝ ሞር ገንዘብ ሼር ለማድረግ በጣም ትልቅ ነገር። ግን አሁን እንደኔ ወደ 2-3 ምናምን ነገር ስትሆኑ በቃ ያላችሁን ነገር አዋታችሁ ትበላላችሁ። ግን የምትበሉበትን ቦታ ማወቅ ነው። ለምሳሌ በየሳምንቱ ማታ በርገር እበላለሁ አይቻልም፣ የለም ገንዘብ። ስለዚህ ሄዳችሁ ማይ ቤታችሁ በጣም ምናምን ነገር ትመለሳላችሁ። እንደዚህ ኦቾሎኒ የሚቀባቡ ነገሮች ምናምንም ዶርም መያዝ አሪፍ ነገር ነው። በሱ እንትን ማድረግ ነው መብላት ነው። እሱንም እንደዛ ይላችሁ ብቻ እኔ እንጃ። ገንዘብ ማኔጅመንት በጣም ቪዲዮዎች ምናምን አሉ እና እነሱን ገንዘብ እንዴት ማኔጅ እንደሚደረግ ምናምን። አሁን እኔ ያው ቤት ስለምመላለስ ምሳቃ ቤት የምትመላለሱ ከሆነ ምሳቃ ይዛችሁ መሄድ በጣም ትልቅ ነገር ነው። ምሳቃ ይዛችሁ ሄዳችሁ ማለት የአንድ ምሳ ወጪ አተረፋችሁ ማለት ነው። ስለዚህ እሱ ሲደማመር ብዙ ይሆናል። ምሳቃ ይዞ መሄድን በጣም ሪኮመንድ የማደርገው ነገር ነው በዚህ እና እንደዛችሁ መሄድ የሚገዛዙ ነገሮችን በቃ በተቻላችሁ አቅም ለመቀነስ መሞከር ማለት በጣም ያስፈልገኛል ብላችሁ ማሰብ በጣም ያስፈልገኛል። ካላስፈለገኝ ደግሞ የሚታው ነገር ይኖራል ማለት ነው። ለምሳሌ ሞጁል ፕሪንት ማድረግ በተለይ ፍሬሽማን ላይ አስተማሪ በግድ አድርጉ ካላለ በስተቀር ሞጁል ላይ ፕሪንት ብታደርጉት ዋይ ሞጁል ፕሪንት አድርጎ ይዞ የሚመጣ ሰው በጣም ብዙ አይ ነበር ነው ፍሬሽማን እያሉ እና ግዴታ ነው እስከ ድረስ ግዴታ አይደለም። ጀስት በእጃችሁ ኖት መያዝ ትችላላችሁ። ብር ካላችሁ ግን ገንዘባችሁን ማኔጅ ከፈለጋችሁ ግን ይሄን ነገር መተው አለባችሁ። ፍሬሽማን ኦፍኮርስ የመጀመሪያ ዊክ ሰከንድ አንድ ወር ፍሬሽማን ካላችሁ አንድ ወር ድረስ ብር ታወጣላችሁ። የታወቀ ነው። እኔ ራሱ በቃ መበላው ነው ምሳይም በርገር ነው በላው ምናምን እንደዚህ ኃይለኛ አንተ ቤቶች ይሄድ ነበር የምበላው ምናምን ነገር እሱ ያው ትንሽ ሲቆይ ያልቃል። እሱንም በደንብ ብታስቡበት አሪፍ ነው። ጊዜ ማኔጅመንትም እንደዛ ጊዜ ማኔጅመንት በተለይ በጣም ትልቅ ነገር ነው። ጊዜ እንዴት ማኔጅ ማድረግ እችላለሁ? አሁን ለምሳሌ ማጥራበት ጊዜ ክላስ አለኝ አለ ልክ ክላስ አስባለሁ ከአሁን ዛሬ ነገ ስኬጁል ጉዳይ ስኬጁል ያስብና ነገ ማታ ለምሳሌ ጠዋት ክላስ አለኝ ምሳ በላለሁ ከሰዓት ክላስ አለኝ 10 ሰዓት ነው የምንወጣው 11 ሰዓት ነው ላይብረሪ እገባለሁ ከ11 ሰዓት ከ12 ሰዓት እስከ 1 ሰዓት አጠራለሁ 1 ሰዓት ራስ በላለሁ 1 ሰዓት ከዛ 2 ሰዓት ደግሞ እስከ 6 ሰዓት ነገር አጥንቼ እተኛለሁ። ዲስ ኢዝ ታይም ማኔጅመንት። ከዛ ግን አሁን አንድ ቀኖች ላይ ክላስ አለኝ ይደክመኛል 10 ሰዓት በጣም ቆይ ትንሽ እተኛለሁ እና ዶርም ሄጄ እተኛለሁ 1 ሰዓት ይሆናል 1 ሰዓት ተነስቼ አሁን ጋር ላይብረሪ ልሄድ ከዛ እኮ ባንዴ ይመሻል ጣልተኛ ነገ አጠራለሁ ከዛ ፈተና ይደርሳል ከዛ በቃ ብቻ አንድ ሰዓት በጣም ያስጠላ ነገር ነው። በተለይ እኔ ደግሞ ነገ ነው ሲባል ፈተና ማጥናት በጣም የሚጨንቀኝ ሰው ነኝ። ማለት ፈተና ካለ ሚኒመም ከ3 ቀን የካራካ በፊት መጀመር አለብኝ ፈተና ማጥናት። አለበለዚያ አንደኛ አልቅም ባይዞ ነገ አጥናለሁ ማለት ይሄ ነገ ፈተና ነው ዛሬ አጥናለሁ ምናምን ነገር ብትሉ ጀስት ገረፍ አድርጋችሁ ነው የምትገቡት። በፍጹም ሊሆን አይችልም። ኦል ናይተር ማድር አለባችሁ። አብሮት ምናምን ያድራሉ ልጆች። እኔ ደግሞ አብሮት አላልኩም ማድር አልችልም። ባይዞ ኖ እንቅልፌ በእንቅልፍ ባይዞ መደራደር ራሱ አንድ ነገር ወንዲ ጉድ እየተለቀቁ አንድ ቶፒክ ወራል ብቻ በእንቅልፋችሁ አትደራደሩ። ያጠናችሁ አትደሩ። አንድ ቀን ከምታድሩ 2 ቀን ታጠኑ ይሻላችኋል። ለኔ ኢፌክቲቭ አይደለም። ኢፌክቲቭ ሆናላችሁ አላውቅም፣ ግን ለኔ ኢፌክቲቭ አይደለም። በቴንሽን ብቻ ሁሉም ሰው ስለሚያድር ደግሞ አትደሩ። በጣም እንትን ማለት ኢንፍሉዌንስ ያደርጋል። ሁሉም ሰው ሄዶ እያደረኩ ነው አብሮት እኔም ሄጄ ልዳር ተኝታችሁ ነው የምትመጡት። ዶንት ኢንፍሉዌንስ በሌሎች ሰዎች ኢንፍሉዌንስ እንዳትደረጉ። በራሳችሁን ስኬጁል ፕሮግራም ስኬጁል አውጥታችሁ ራይ ለዚህ ነው ማጥናት ብላችሁ አስቡ። ግዴታ የሙሉ ወሩን ስኬጁል ማውጣት የለባችሁ። ለምሳሌ በተለይ ዩኒቨርሲቲ ላይ የሁሉም ነገር እንትን ነው ዳይናሚክ ነው ማለት ነው። አሁን ለምሳሌ በቃ ሰኞ ይሄን ስኬጁል ላይ ማታ ነው ማክሰኞ ከሰዓት ትምህርት የለኝም ይሄን ነው ስትሉ የሰኞ ክላስ ይሰራዝና ማክሰኞ ይመጣል ብልጥ ነው። ወይ ደግሞ ሁሉም ክላስ ይሰራዛል። ያኔ አጥማርበት ያላችሁበት ሰዓት ምን ታደርጉበታላችሁ? ወይ ደግሞ አይሰራዝም ሜካፕ ክላስ ብሎ ይጨመርባችኋል። ምን ታደርጋላችሁ? ስለዚህ ዳይናሚክ ስለሆነ በየቀን የቀናችሁ ስኬጁል ብትወጡ ይችላል። ወይ ደግሞ የሳምንቱን ጀስት አይምራችሁ ምን እንደምታደርጉት አስቡና ክላስ ይሰራዝ ሞር የማጥናት ጊዜ ያገኘው ማለት ነው። የስ ክላስ ሲጨመር ደግሞ እያመቻቻችሁ ትንሽ ታመቻላችሁ ወይ ምናምን ነገር ብቻ እንደዛ እያደረጋችሁ ነው ማኔጅ የምታደርጉት እንጂ ጀስት እንትን ነው ምንም እንትን ማድረጋችሁ በደንብ ሁሉም ነገር አውቄ ምናምን ነገር ካላችሁ በኋላ ያ ነገር ሲፈርስባችሁ ጭንቀቱ ስለምገቡ ነው። ኮዝ አይ ነው ጭንቀቱ ስለምገባ ነው። ሌላው
ብቻ በቃ ፍሬሽማን ያ ነው። ባንዴ ነው የሚያልቀው። ባንዴ ነው የሚያልቀው። ስለዚህ ዶንት ዌስት ኢት። በደንብ ሳሳሱ ጨርሱ። ባንዴ ነው የሚያልቀው። ኤቭሪቲንግ አትጨናነቁ። ዩኒቨርሲቲ ነው ያጨናንቃል። አይ ነው በጣም ነው የምረዳው። ዩኒቨርሲቲ በጣም ያጨናንቅ ቦታ ነው። ግን እንግዲህ ምን ማድረግ ይቻላል? ገብታችኋል ኦልሬዲ። ስለዚህ እንጃ ሜክ አላውቅም። ሜክ ዘ ሞስት ኦፍ ዮር ታይም ሃቭ ፋን ዩር አይዲያ ኦፍ ፋን። ለምሳሌ ማይ አይዲያ ኦፍ ፋን ማንበብ፣ መተኛት ምናምን ሊሆን ይችላል። ዩር አይዲያ ኦፍ ፋን መውጣት፣ መዝናናት ከሆነ ተዝናኑ። ዶንት ዱ ኢት ቱ ማች ግን ተዝናኑ። ኤንድ ፕሮቴክት ዩር ሜንታል ሄልዝ። ይሄን ነው ልለው የምችለው እንግዲህ ይሄን ነው ልለው የምችለው። ሶ ያ ሶ ዲስ ኢዝ ኦል አባውት ዲስ ቪዲዮ። እና ሌላም ቲፕ ምናምን ካላችሁ እናንተም ሌላ ሰው የምታደርጉት የራሳችሁ ኤክስፒሪየንስ ካለ ኮሜንት ላይ አስቀምጡ። እኔ እንግዲህ ራሴ ነው የነገርኳችሁ። ሶ ያ ቻው። ቀጣይ ቪዲዮ ላይ እንገናኝ። ሶ ምን እንደሆነ ራሱ አላውቅም። ቀጣይ ቪዲዮ ግን አስብበታለሁ። ለማንኛውም ባይ